ትልቁ የህይወታችሁ ስህተት ምን ይመስላችኋል? ከሰዎች ጋር አለመግባባት፣ በጀመሩት ስራ ስኬታማ አለመሆን፣ ያልተረጋጋ የፍቅር ግንኙነት ውስጥ መሆን፣ ለራስ የወረደ አመለካከት መስጠት፣ በሰዎች ለመወደድ መሞከር። ከነዚህ ሁሉ የሚልቀው ግን ዋጋውም እጅግ የማይተመን ትልቅ ስህተት አለ። እሱም ተስፋ መቁረጥ ይባላል። ተስፋ መቁረጥ የስህተቶች ሁሉ ስህተት ነው። በምንም ሁኔታ ውስጥ ልትሆኑ ትችላላችሁ። ማንም የመረጠውን ነገር ሊያደርግባችሁ ይችላል። በምንም አይነት ፈተና መሃል ልትወድቁ ትችላላችሁ። ምንም አይነት አስጨናቂና ቅስም ሰባሪ ነገር ልትሰሙና ልታዩ ትችላላችሁ። በፍጹም ግን ተስፋ እንዳትቆርጡ። ተስፋ የህይወታችሁ አንድ አካል ሳይሆን ራሱ ህይወት ነው። ተስፋ የቆረጣችሁ ዕለት መኖር እንዳቆማችሁ አስቡት። ለዓመታት ሞክራችሁ አልተሳካም ማለት ከነጭራሹ አይሳካም ማለት አይደለም። ብዙ ለፍታችሁ ብዙ ደክማችሁ የናንተ አልሆነም ማለት መቼም ቢሆን የናንተ አይሆንም ማለት ግን አይደለም። ምንም አድርጉ ምናልባት እናንተ አላወቃችሁት ይሆናል እንጂ ተስፋ ያደረጋችሁት ነገር የሚሆንበት አንድ መንገድ አለ። ምንም መጨናነቅ፣ ተስፋ ማጣት፣ ስሜትን መጉዳት፣ ራስን የማይታይ ጨለማ ውስጥ መክተት አያስፈልግም። በቀናነት የምታስቡት ቀና ስትሉ ብቻ ነው። በተስፋችሁ እናንተ ራሳችሁ አትጨክኑ። የምትተማመኑበት ነገር ላይ ወደ ኋላ አትበሉ። ያበቃላችሁ፣ ባዶ እጃችሁን የቀራችሁ፣ ከሰውም ከንብረቱም ያልወጣላችሁ ብቸኛ ሰዎች እንደሆናችሁ ይሰማችሁ ይሆናል። ይህን ስሜት ግን በራሳችሁና በፈጣሪያችሁ ተስፋ እስካልቆረጣችሁ ድረስ መጥፋቱና በአዲስ ጥሩ ስሜት መተካቱ አይቀርም። በህይወት እየኖሩ ተስፋ መቁረጥ የሚባል ነገር የለም። ህይወት አለ ማለት ተስፋ አለ ማለት ነው። ተስፋ ማጣት ሰባብሮ ሽባ ያደርጋል። ያለምንም ምኞትና ተነሳሽነት መኖር ቸልተኛ ያደርጋል። ህይወት ጉዞ እንደሆነች አስቡ። በሰላም መኖር በራሱ ሌላ ስጦታ እንደሆነ አስቡ። የትም ቦታ አቆማችሁ እንዳትቀሩ። ወደ አንድ አቅጣጫ ተንቀሳቀሱ። ወደ መረጣችሁት መንገድ መጓዝ ጀምሩ። ለጊዜው ላይሰጣችሁ ይችላል። በሰዓቱ ተነሳሽነታችሁን ላይጨምር ይችላል። ነገር ግን እንቅስቃሴ ላይ መሆናችሁ ብቻ በተስፋ ይሞላችኋል። መሞከራችሁ ብቻ ውስጣችሁን ያረጋጋዋል፣ ሰላም ይሰጣችኋል፣ ዋጋችሁን ይጨምራል፣ በራስ መተማመን ያጎናጽፋችኋል። ከታሰበውና ከታቀደው በላይ ልቆ መገኘትን አስብ። ብዙ የህይወት ምርጫ እያለህ ለማን ብለህ በተስፋ ማጣት ጨለማ ውስጥ ትወድቃለህ? ብዙ ገና ያልተሳካ ጥሬ አቅም እያለህ ስለምን ትልፈሰፈሳለህ? ራስን ተመልክተኸዋል? በእርግጥ ስሜት ባንዴ አይቀየርም። የቀድሞ ማንነት ከመቅጽበት አይጣልም። አብዛኛውን ጊዜ የበፊት ልማዳችን ወዲያውኑ አይቆምም። ነገር ግን ሂደት የማይቀይረው ነገር የለም። ሙከራዎች የማያስተካክሉት ነገር አይኖርም። ሁሉም ሰው የሚያልፍበት መንገድ ሂደት ይባላል። ትንሹም ትልቁም፣ አዋቂውም አላዋቂውም፣ ሁሉም ሰው እንዳቅሙ በሂደት ውስጥ ያልፋል። ተስፋ ያደረግከው እስኪሆን መታገስን ልመድ። ሂደቶችን ተቀበል። የተመኘኸው በእጅህ እስኪገባ በጽናት ጠብቅ። ሽልማት ያለው ተስፋ መቁረጥ ሳይሆን ተስፋ ማድረግ እንደሆነ አስታውስ። እየተናቁ መኖር ልብን የሚነካ ህመም አለው። እየተገፉ እንደ አማራጭ እየታዩ ቸላ እየተባሉ መኖር ልብ ላይ የሚያሳርፈው ጠባሳ እጅግ ከባድ ነው። ምናልባት አንዳንዶች ንቀትን ተላምደውት ሊሆን ይችላል። ቢገፉም ቢጣሉም ተላምደውት ሊሆን ይችላል። ነገር ግን በሰዓቱ ባይሆንም ነገሮች በተደራረቡባቸውና አስጨናቂ ሁኔታ ውስጥ በገቡ ሰዓት ይህም ጉዳይ ጫና ውስጥ ይከታቸዋል። አትናቁ፣ እንድትናቁም አትፍቀዱ። ሰውን አታራክሱ፣ እናንተም ማንም ሰው እንዲያራክሳችሁ አትፍቀዱ። በሰው ክብር ላይ አትረማመዱ፣ ሰውም ክብራችሁ እንዲነካ አትፍቀዱ። የንቀት ባህሪ ካላቸው ሰዎች ጋር ግብ ውስጥ አትግቡ። ንቀትን ንቆ ማለፍ ጥበብም ብልሃትም እንደሆነ አስቡ። አስታውሱ፣ ንቀትን በግብ አታሸንፉም። ንቀትን በኃይልና በብስጭት አታልፉትም። ስትናቁ አብዝታችሁ ጥበብን ተማሩ። ያለ ምንም ቅድመ ሁኔታ መርሳት የተባለ ስጦታችሁን ተጠቀሙ። ራሳችሁን በብስጭት አታጋልጡ።
የደረሰባችሁን ጉዳት ልታስቀሩት አትችሉም። የሚወራባችሁን በጥቂቱ ስሙ። በቻላችሁት አቅም የሰውን ፊት ለማንበብ ሞክሩ። ሁኔታዎችን በጥቂቱ መርምሩ። ለምላሽና ለሰጣ ገባ አትቸኩሉ። ለጥቂት ጊዜ በዝምታ ቆዩ፣ ታገሱ፣ የጊዜ ገደብ አስቀምጡ። በስተመጨረሻ ግን ለራሳችሁ ክብር ስትሉ ፊታችሁን አዙሩ። ንቀታቸውን ላለመመልከት ወስኑ። ለራሳችሁ ቃል ግቡ። ራሳችሁን መስመር አስምሩ። እነርሱም ከመስመሩ ውጪ እንደፈለጉ እንዲሆኑ በመተው እርሷቸው። በምታውቀው ሰው እንኳን ስትናቅ ስለምትሰጠው ምላሽ መጨነቅ አይደለም። ጉዳይ በምርጫና በፍላጎት ስለመገፋትህ ተቀምጦ መቆዘም አይደለም። ዋናው ጉዳይ በሰውነት የሚገባህን ክብር ማግኘት ነው። የሰው ልጅ ምንም ባይኖረው የትም ባይደርስ ምንም ቢጎለው ሰውነቱ ብቻ በአምላኩ አምሳል መፈጠሩ ብቻ ክብርና ትኩረትን ያሰጠዋል። ቦታ በሰጠው ሰው ቦታ አልተሰጠኝም፣ በወደድኩት ሰው ተጠላው፣ በማከብረው ሰው ተናኩኝ እያልክ ራስን አታጨናንቅ። ክብርህን ያልተረዳ ሰው ቢንቅህና ቢገፋህ ምን እንዳጣ ማሳየት የምትችለው አንተ እንደሆንክ አስተውል። የበዛ ስምና ዝና ተቆልሎብህ ከምትወድቅ ተንቀና ተገፍተህ በስራ ከፍ ብትል ይሻልሃል። ሰው ያንኑ የለመደውና ያደገበትን ያደርግብሃልና አትሸበር። የሰው ልጅ ሁሉ ህልም አለው፣ ሐሳብና ፍላጎትም እንደዛው። እንዲኖረው እንዲሳካለት የሚፈልገው የህይወት ሚስጥር አለው። ህልም መኖሩ፣ ፍላጎቱን መለየቱ፣ ምኞቱን ማወቁም እጅግ ወሳኝ ነገር ነው። አንድ እርከን የህይወትን ጣዕም ይጨምራል፣ ከፍም ያደርጋል፣ የመኖር ትርጉሙም ይሰጠዋል። ሲኖርና ሲተገበር ግን ህይወትን ያበራል፣ ደስታን ያፈልቃል፣ በሐሴት ይሞላል። ነገር ግን አንድ ወሳኝ የህልምህ ቀበኛ፣ የህልምህ ማነቆ፣ የራእይህ ስንኩፍ አለ። ሰው ምን ይለኛል? ይህም ባደርግ ሰው አስቀይም ይሆን? ሰው ስለኔ ምን ሊያስብ ይችላል? ጓደኞችስ ያሾፉብኝ ይሆን? ይቀልዱብኝ ይሆን? የሚያውቀኝ ሰው ይታዘበኝ ይሆን? የሚል የይሉኝታ የሰው ምን ይለኛል እስር ቤት። ማንኛውም ትልቅ ህልም ያለው ሰው ትልቁ ማነቆውና ወደ ኋላ ሊያስቀረው የሚችል መሰናክል ነው። እውነት ነው፣ ህልምን መኖር ስትጀምር ከአብዛኛው ሰው ስለምትለይ ሊያስፈራህ ይችላል። ብዙ ትችት፣ ብዙ ንቀት፣ ብዙ ስድብ፣ ብዙ ማንቋሸሽ ሊደርስብህ ይችላል። ነገር ግን ይህ ሁሉ የአንድ ሰሞን ኮሽታና ጩኸት ነው። ልክ በህልምህ ማመን እንደጀመርክ ነገሮች ይቀየራሉ። ሲተችህ የነበሩት ቀንደኛ ደጋፊና አድናቂ እንደሚሆኑ አትጠራጠር። ለጊዜያዊ ትችትና ሹፈት ብለህ ህይወት ቀያሪውን ህልምን ከመኖር ወደ ኋላ አትበል። ያመንክበትን ከማድረግ አትመለስ። ለህልምህ መክፈል ያለብህን ዋጋ ክፈል። ማንም ምንም ሊል ይችላል። ምንም ቢልህም ማለት እስከሚችለው ብቻ ነው። ግን ከሱ ትችት ይልቅ ያንተ ሐሳብና ህልም ከሱ በብዙ ይርቃል። ስለዚህ ህልምን ተከተል። ጥቃቅን የሰፈር ወሬዎችና የሰነፎች የስንፍና ሐሳቦች ያንተን ህልም ሊያስቆሙት አይችሉም። እናም ትልቁን ህልምን እንደ ትልቁነቱ ኑረው። በትናንሽ አሉባልታዎች ትልቅነቱን አታሳጣው። ትልቅነቱን ትናንሾቹን መሰናክሎች ሰባብሮ በማለፍ አሳየው። እያዩ እንዳላዩ፣ ሰምተው እንዳልሰሙ፣ ገብቷቸው እንዳልገባቸው፣ እያወቁ እንዳላወቁ መሆንን ልመዱ። ይህን የምታደርጉት ለሁሉም ሰው አይደለም። የእናንተን ውድቀት አብዝተው ለሚመኙ፣ ስትደሰቱ ለሚከፋቸው፣ ሲያልፍላችሁና ጥሩ ቦታ ላይ ስትደርሱ ለሚበሳጩ ሰዎች ነው።